እኛ ህይወት ወደ ብሩክና ሃይሚ ህይወት ተመልሳ ልትበጠብጠን የምችልበት ሁኔታ ዳግም የሚመለስ አይነት ሁኔታ ይመስለኛል። በተለይ እንደዚህ አይነት የራቁት ቪዲዮ የራቁት ፎቶ ደግሞ ከባድ ነው። ምክንያቱም ክብር የሚባል ነገር አለ፣ የክብር ጉዳይ ነውና። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? አላችሁልኝ? የጨረቃ ፋሚሊላ አለኝ። እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ። ትላንትና አንድ ቪዲዮ ለቅቄ ነበረ። ቪዲዮ እየሰራሁኝ ሳለ የምንቴ ጓደኞች ምናምን ገብተው ቪዲዮን እንደረበሹት እና ደግሞ ሊመቱኝ ምናምን ነገር ሲዝቱ እንደነበረ ምናምን አይታችሁታል። የሚያስፈራ ምናምን ነገር አይደለም። ምንም ነገር ቢከሰት ያው እኔ ተናግሬያለሁ፣ ለዓላማዬ ቆምኩኝ ነኝ። ለእውነት ስለቆምኩኝ ምንም አይመስለኝም። ምክንያቱም እነሱ እዛች ጋር ስለዛቱ ስላስፈራሩ ምናምን ነገር ምንም የሚለውጡት ነገር ስለሌለ ማለት ነው። እና ጉዳዩ ለምንድን ነው ወደ ህግ ማትወስዱት ምናምን የሚል ኮመንቶች ከታች ስጽፉ ነበረ። ተጀምሯል። ያው የህግ ነገር ያው ፕሮሰስ ስላለው ነው እንጂ ጀምረናል። እንግዲህ ነገሩ እስከሚሳካ ድረስ ጊዜ ስለሚፈልጅ ነው። እንግዲህ ጉዳዩ ተስተካክሎ ደግሞ ሲያልቅ ወደ ዓላማችን እሱን ወደ ማሳሰር እሱን ወደ ማስከሰስ እንገባለን። የተሟላ ማስረጃዎች ስላሉን ማለት ነው፣ በቴክስትም ሆነ በቪዲዮዎችም። እና ውድ ቤተሰቦቼ ከታች የምንጽፉትን ነገር አይቻለኝ፣ አመሰግናለሁ ለምታበረታቱኝ በሙሉ። ግን አንዳንድ ኮመንቶች እያየሁ የነበረ ምንድነው የሚያስቀና ምናምን እንደፈለጉ ይሁን ምናምን የሚባል ኮመንቶችና ደግሞ በብሩኬም ትቀናላችሁ ምናምን፣ ከቻላችሁ እኔን አስወጡኝ። ምክንያቱም እኔ ፍቅራቸውን ይሄ መተሳሰባቸውን ምናምን ነው እየለቀኩኝ ያለሁት እንዳያችሁት ከሆነ እናንተም እንዳትለወጥ እንደነሱ ምናምን ስትሉ ነበርና እኔ ጓደኛዬ ነው እያልኩኝ ነው። ጓደኛው ደግሞ ጓደኛው ላይ ሊለወጥ የሚችልበት ነገር ቅናት ሲፈጠር ነው። እኔ ደግሞ በሱ ልቀናበት የምችለው ምንም ነገሮች የሉም። እንደ ወንድሜ ነው ማየው፣ እንደ ጓደኛዬ ነው ማየው። ሃይሚንም እንደ እህቴ ነው ማያት፣ እንደ ሌላ ነገር አስቤ አይደለም። ጀስት የነሱ ፍቅር ስላለኝ ልክ እናንተ እንደምትወዷቸው ሁላ እኔም መውደድ ነው ያለኝና ያልሆነ ኮመንቶች አንዳንድ ኮመንቶች ሲጻፉ ስላዩኝ ስለደበሩኝ ነው። ምክንያቱም ከጨረቃ ፋሚሊ ይሄን አልጠብቅም። ሃይሚም ያለችኝ እንደዛ ስለሆኑ ምርጥ ናቸው፣ ፍቅር ናቸው። መጥፎ ነገር ብቻ አትስራ እንጂ እነሱ ይቀበሉሃል አይነት ኮመንት ስለሰጠችኝ ብሩኬም እንደዛ ስላለኝ በቃ ያን አስቤ ነበረ በእንደዛ አይነት ቪዲዮዎች ያሉትን መረጃዎችም እናንተ ጋር ላደርስ የመጣሁት። ስለዚህ እናንተ በፍቅር አይን እንድታዩኝ እንጂ እንድትጠሉኝ ምናምን አልፈልግም። አመጣጥህ አሪፍ ነበር ምናምን ስትሉ ነበረ። እኔ አመጣጤም አሪፍ ነው ካላችሁኝ እስከ መጨረሻው የኔ ነገር አሪፍ እንደሚሆን ተስፋ አድርጋለሁ። ምክንያቱም መጥፎ ነገር ለእናንተ ላደርስ ስለማልፈልግ፣ ያልሆነ ነገር እናንተ ጋር እንዲደርስ ስለማልፈልግ እና የጨረቃ ፋሚሊዎች ያልሆነ ኮመንቶች ባጽፉ ደስ ይለኛል። ምክንያቱም ወዳችኋለሁ፣ አከብራችኋለሁ። መጥፎ ነገር ስጽፉ ማየት አልፈልግም፣ እናንተን ስለማይወክል ማለት ነው። እና ሌላ ደግሞ ትላንትና ቢኒ እንትን ላይ ፔጅ ላይ የተለቀቀ ነገር አለ። የተናገርኩትም ሳይደርስ አይቀርም መሰለኝ እና ያሰብኩትን ነግሬው ነበረ ማለት ማድረግ ያለበትን እና ደግሞ ማድረግ የሌለበትን ነገሮችን ነግሬው ነበረ። ነገር ግን ያን ነገር ሳይፈጽም ቀርቶ ሁሉ ነገሩን ኢየሩስ እንደተቆጣጠረችው እያየን ነው እና በጣም የሚያስገርም ሁኔታ ነው። ምክንያቱም ይሄ ነገር ተፈጠረ ማለት የእዩ ከቢኒያም ጋር ፍቅር መሆን እንጂ ጸብ መፈጠሩ ለብሩክና ለሃይሚ ፍቅር ውስጥም መጥፎ ነገር ነው። ምክንያቱም ተደጋጋሚ አይነት ስራዎችን መታ ከሱ ጋር እንትን ለማለት ስለምትሞክር፣ ተደጋጋሚ አይነት ያልሆኑ ተግባሮችን ለማድረግ ስለምትሞክር ማለት ነው። ስለዚህ ያ ነገር ደግሞ እኛን ስለሚደብረን ፍቅር መሆናቸው ከቢኒያም ጋር ተመችቶኝ ነበረ። ምክንያቱም አንድ ሐሳብ ቀነሱ ከብሩኬ ጋር ይሄ ልትለጠፍ የምትሞክረውን ልጁ ያንተ ነው ልትለው የምትሞክረውን ነገር ልታቆም እንደሆነ ሳስብ ከቢኒያም ጋር ፍቅር መሆናቸው ደስ ብሎኝ ነበረ። ነገር ግን አሁን በጣም ከባድ ነገር እየተፈጠረ ያለ ይመስለኛል። እየተፈጠረ ያለውንም ነገር እያያችሁ ነው እና መክሬው ነበረ መጠንቀቅ እንዳለበት ከሷ ብዙ እርምጃ ወደፊት መጓዝ እንዳለበት ተደጋጋሚ ጊዜ ነግሬዋለሁ።
እናንተም ፋይሉን የያዘባትን ፋይል ለብሩክ ይስጣ ምናምን የኢየሩስን የያዘባት ፋይል ለብሩክ ይስጣው ምናምን ኮሜንቶች ሲጽፉ ነበር ከታች። እኔም እንደ ሐሳብ ብነግረው ደስ ይለኝ ነበር። ያን ያህልም እንትን ስለማንባባል ነው እኔ ጀስት በቪዲዮ ብቻ የተናገርኩት። እሱም አይመለከተኝም። ነገር ግን የሚመለከተኝ አንድ ፓርት ኢየሩስ ከሱ ጋር ከተለያየች ቀጥታ ብሩክና ሃይሚ ህይወቱ ስለምገባ ልጁ የብሩኬ ነው ስለምትል ያ ነገር ደግሞ እንዲሆን ስለማልፈልግ ነው ለቢኒያም ራሱ ያን ኮሜንት ያን ቪዲዮ ሰርቼ የለቀቁት። ተጠንቀቅ ብየው እሱ ግን ሊጠነቀቅ አልቻለም። ምክንያቱም ና ባለችው ቦታ ሁላ ስለሚሄድ ወዳታለሁ አፈቅራታለሁ ስለሚል ና ባለችው ቦታ ሁሉ ስለሚሄድ የያዘባትን ፋይል እሷም ፋይልን በፋይል ተክታ ጉድ ያደረገችው ነው የሚመስለኝ። ምክንያቱም ከባድ ፋይል የያዘችበት ነው የሚመስለው። የራቁት ቪዲዮ ይሁን ፎቶ ይሁን እርግጠኛ አይደለሁም። አብረው እንትን ባሉበት ጊዜ አብረው በተገናኙበት ጊዜ እንደዚህ አይነት ቪዲዮ የያዘችበት ይመስለኛል። ስለዚህ ያ ነገር ደግሞ አሳሳቢ ነው። የወንድነትን የሚፈታተን ነገር ከያዘችበት ከባድ ነው። ምክንያቱም ሶሻል ሚዲያ ላይ እንደዚህ አይነት ነገርን እለቃለሁ ብላ እያስፈራራችሁ ስለሆነ ከለቀቀችው ደግሞ ያው የወንድነት ወንድ ነው፣ ግን የወንድነት ክብሩን ሊያጣ የሚችል ይመስለኛል። ያው ሶሻል ሚዲያ ላይ ያለውን ነገር ታውቁታላችሁ እንግዲህ ወሬ እንዴት እንደሚራባ እንዴት እንደሚዟዟር። በተለይ እንደዚህ አይነት የራቁት ቪዲዮ የራቁት ፎቶ ደግሞ ከባድ ነው። ምክንያቱም ክብር የሚባል ነገር አለ፣ የክብር ጉዳይ ነውና እንደዚህ አይነትን ቪዲዮ እለቅባለሁ ምናምን እያለች እያስፈራራችሁ ነበረ። እሷም ተሳክቶላታል። ምክንያቱም ከባድ ነገር እሱ የያዘባት ፋይል ምን አይነት ፋይል እንደሆነ አላውቅም፣ ግን ልታገኘው እሷም እጅ ሊገባ የቻለ አይመስለኝም። እሱም እንዳጋጣሚ ሆኖ እጁ ላይ ይዞት እንዳልሄደ ምናምን ነገር ነው የተናገረው። ግን ቢጠነቀቅ የሁላ ነገር አይከሰትም ነበረ። ተዝረከረከ። እሷ ጋር እየሄደ ና ስትለው በፈለገችበት ቦታ በፈለገችበት ሰዓት እያገኛት ፋይል ያዘችበት። እሷም ተጨማሪ ፋይልም በፋይል ተካችበት እና አሁን የሚቋቋማትም አይመስለኝም። ምክንያቱም እዩ በጣም አስቸጋሪ ልጅ ናት፣ እንደምታቋት ናት። በጣም ከባድ ልጅ ናት። ለነገሯ ለፈለገችው ነገር ያላትን አቋም እንዴት እንደነበረ በጣም በተደጋጋሚ በብሩክ የነበረውን ቪዲዮዎች ከሱ ጋር በነበሩበት ቪዲዮዎች አይታችኋታል እና በጣም የምትያዝ ልጅ ስላልሆነች በቢኒ አቅም የሚቻል አይመስለኝም። ምክንያቱም እሱ በጣም ስለሚወዳት ስለሚያፈቅራት የምትለውን ሁሉ እያደረገላት ነው። እንዴት እንደሆነ አላቅም፣ ምን አይነት አስማት እንዳላት አላቅም። ግን በቃ አልቻላትም። እውነት ለመናገር የቻላት አይመስለኝም። ምክንያቱም እሷ መጀመሪያ ናት እንደዛ እያፈቀራት እንኳን ትጫወትበት ነበር። አሁን ደግሞ ጭራሽ ፋይል ይዛበታለች። አካውንቱንም ወስዶ የሱን አካውንትም ወስዳበታለች። እሱም የሷን ወስዶ ነበረ። ነገር ግን እየሰራችበት አይደለም። አሁን ደግሞ የሱን ወስዳ እንደፈለገች እያደረገችው እንደሆነ እያየን ነው። ስለዚህ ወደፊትም እንግዲህ እግዚአብሔር ይከተለው እሱንም እኛን ግን እንድትላቀቀን ዳግም ደግሞ ወደኛ ህይወት ወደ ብሩክና ሃይሚ ህይወት ተመልሳ ልትበጠብጠን የምችልበት ሁኔታ ዳግም የሚመለስ አይነት ሁኔታ ይመስለኛል። ምክንያቱም ከነገሯ ሁኔታ አንጻር መጀመሪያም ወዳው እንዳልቀረበችው ለፋይሉ ጉዳይ ለፋይሉ ሲሆን እየነካካችው እየሳመችው ይሄ የፌስ ሳቅ እየሳቀች ወዳለው እያለችው እየሳመችው እንደሆነ ለፋይሉ ብላ እንደሆነ ተናግሬያለሁ። እሱ ግን ያ ነገር ሊገባው አልቻለም። ምክንያቱም አንዴ በፍቅር ታውሯል። በፍቅር ደግሞ የታወረ ምንም ነገር ብትሉት ይሄ ሌላ ነገር ነው እንጂ የሚያስብባችሁ ለራሱ ጥቅም እንደሆነ አያስብም። ስለዚህ ቢኒያም ይሄ ቪዲዮ እንግዲህ ከደረሰ ካሁንም በድጋሚ አሁንም ነገሮችን በቁጥጥር ስር ለማድረግ ሞክር። ምክንያቱም ወንድ ስለሆንክ ብዙ ነገር አድቫንቴጅ ይኖርሃል። አሁን ይሄነትን የያዘችብህን ፋይል በቃ አለ አይደለ ከቁብም ሳቆጥሮ አንተ ግን ያስክባትን ፋይል እያስፈራራህም ቢሆን ያለህን አካውንትህንም ቢሆን ፋይልህንም እሷ ጋር ያለውንም ፋይልም ለማጥፋት ሞክር። በተቻለ የቻልከውን ነገር ለማድረግ ሞክር። ምክንያቱም እሷ
ካንተ ጋር ከተለያየች ካንተ እጅ ውስጥ ከወጣች የብዙ ሰውን ህይወትን ያንተንም ጭምር ልታበላሽ ልታመሰቃቀል ትችላለች። እንዲሁ እንደቀላል እንዳታያት። በጣም አስቸጋሪ ልጅና በጥባጭ ልጅ እንደነበረች እንደምታውቀው ነው። አንተንም እያሰቃየች እያየህ ነው። ስለዚህ ቢኒያም እንደ ወንድማዊነት ምክሬን ነው የምመክረህ። ይሄ ቪዲዮም ደግሞ ይደርሳል ብዬ አስባለሁ። ማድረግ ያለብህን ነገር አስቀድመህ ብታደርግ የተሻለ ነው። ሌላ ምንም ነገር ምልህ የለም። እና ቤተሰቦቼ እንዴት ናችሁ? የማደርሳችሁ አንዳንድ ነገሮች ያው ሁሉንም የተመለከተ ነው። ያው እኛ የምናወራው ስለ ብሩክና ስለ ሃይሚ ቢሆንም ያው ያለውን ነገር ወደ እናንተ ለማድረስ እየሞከርኩኝ ነው። ያው በብሩክ እና በሃይሚ ጉዳይ ብቻ ሳይሆን በሌላም ጉዳይ ያለውን ወደ እናንተ ለማድረስ እየሞከርኩኝ ነው። እና ደግሞ ከዚህም በኋላ ደግሞ በተለያዩ ስራዎችም ስለምመጣ ቤቱን ሰብስክራይብ እያደረጋችሁ ፋሚሊ ለመሆን ሞክሩ። ወዳችኋለሁ፣ እኛ ከብራችኋለሁ። የጨረቃ ፋሚሊ ስለሆንኩኝም የእናንተን ትብብር እገዛ ፈልጋለሁ። ስለዚህ ውዶቼ ቤቱን ሰብስክራይብ አድርጉ። እና ትላንትና ብሩኬና ሃይሚ ቪዲዮ ለቀው ነበር፣ እግሯን ምናምን እያጠባት ደስ ይላል። ፍቅር አሰጣጥ እንደዚህ ነው። እውነቷን ነው፣ እሷን ተናግረዋለች። እንደዚህ ፍቅር የሚሰጥ አይነት ባል ይስጣችሁ ብሏልና ዝቅ ብሎ የሰው ነገር ማጠብ ታላቅነት ነው። እንኳን አይደለም እኛ ሰዎች ቀርተን ክርስቶስም ፈጣሪም ዝቅ ብሎ የሰው እግርን አጥቧል፣ የፈጠረው ነገር አጥቧልና ስለዚህ እሱም እግር ምናምን ሲያጥብ ተመችቶኛል። ፍቅር ሲያሳያት ፍቅር ሲሰጣት በዚህ ሰዓት ደግሞ ይገባታል። ህመም ላይ ነው ያለችውና እስኪሻላት ድረስ ራሷን በደንብ መንከባከብ እስከምትችል ድረስ ቢንከባከባት ጥሩ ነው። ስለዚህ ጋይስ ተመችቶኛል። የጨረቃ ፋሚሊዎች እናንተም እንደተመቻችሁ ተስፋ አድርጋለሁኝ። ቤቱን ደግሞ ሼር አድርጉት። የተለያየ ቪዲዮዎች ደግሞ ወደ እናንተ እንዲመጣ የደውል ምልክቷንም ተጫኑ። ወዳችኋለሁኝ እና ውድ ቤተሰቦቼ ዛሬ አንድ ግጥም ይዤ መጥቻለሁ። ያው የምወደው ግጥም ነው፣ በፊት የተጻፈ ግጥም ነው። ምን ይላል መሰላችሁ? በጣም የምታፈቅሩት ሰው የምትወዱት ሰው ቢሆንም መጥፎ ባህሪ እንዳለው እንኳን እያወቃችሁ ትወዱታላችሁ። ልክ ያውን አዩቢኒ ላይ እንደምታደርገው ሁሉ መጥፎ አይነት ባህሪ እንኳን እያሳየችው እሱ እንደሚወዳት ሁላ ማለት ነው። እና እርኩስ የሆነ ባህሪ ቢኖራትም ግን እሱ እንደሚወዳት ሁላ እና ምን ይላል መሰላችሁ? እርኩሰቱ አይለቃትም ቢሆንም ግን አልጠላትም። ጊንጥ መዥገር እንደሆነች ልቤ ቢያውቅም ሲከፋት ግን ከቶ አልስቅም። በመከራ ደጋግፌ ያቆምኩትን ማገር ጣለች፣ ኃያል ልቤን መሸከሙን ስላልቻለች። ራቀች ከኔ ኮበለለች ጎኔን ወቅታ፣ እየሳቀች ቤቴ መታ። አሳይቶ ከነሳኝስ የኔን ምላት፣ መሳቅ ክፉ ጥርስ ጠላት። ገባኝ ያሳኩት ሰው እንዳስነባኝ፣ አሁን ገባኝ ኦና ሲሆን ቤቴ ጓዳው፣ ሐዘን ሲሆን ትርፌ ዳው። የቀረብኩት እንደራቀኝ ያከበርኩት እንደናቀኝ፣ ተስፋ የሰጠሁት የሚሰብር ቃል እንዳወጋኝ፣ የወደድኩት እንደሸጠኝ ያፈቀርኩት እንደወጋኝ። አሁን ገባኝ ርኩሰቱ አይለቃትም ቢሆንም ግን አልጠላትም ይላል። እና ጋይስ አንዳንድ ሰዎች ምንም ያህል መጥፎ ቢሆኑብንም ምንም ያህል እርኩስ ቢሆኑብንም እየወደድናቸው ቢጠሉንም እኛ ግን መጥላት የማንችልበት ሁኔታ ውስጥ እንሆናለን። እና ጋይስ ቀጣይ በተሻለ ግጥምና በተሻለ ስራዎች እንደምመጣ ተስፋ አድርጋለሁ። እናንተም ደግሞ ሰብስክራይብ እያደረጋችሁ ቤቱን አበረታቱኝ። ምክንያቱም ስለሚገባኝ መጥፎ ነገር ይዞ የመጣን ሰብስክራይብ እንደሚደረገው ሁላ ጥሩ ነገር ይዞ የመጣን ደግሞ የተሻለ ነገር ይዞ የመጣን ሰብስክራይብ እያደረጋችሁ ብታበረታቱት ኖርማል ነው። ምክንያቱም ጥሩ ነገር ሁሌም ጥሩ ነው። የተሻለ ነገርን ለመስራት የሚሞክርን ሰው ማበረታታት ኖርማል ነው። ስለዚህ እንደምታበረታቱኝ ተስፋ አደርጋለሁኝ እና ወዳችኋለሁኝ።